አይታችሁታል። እዚህ ጋር ምን ሲያደርግ እንደነበረ ተመልከቱ። እንግዲህ ከጎኑ ሌላ ሴት አስቀምጦ ሲሽኮረመም እሷ እርጉዝ እያለች ለምንድን ነው በድብቅ የቀረጻችሁኝ ብሎ ዛሬ ላይ ወቀሳ መጣ። ለዛውም ቪዲዮውን ፕራይቬት አደረጉት። በህግ እንደሚያስጠይቃቸው እያወቁ ስለፈሩ አለ ማለት ነው። እና እዚህ ጋሳ ሲሰራ በህግ አያስጠይቅም። ለዛውም 80 ሳይቀደድ እንቀጥል። እንዴ ሩታ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይቅርታ አረበሽኳችሁ መሰለኝ። ኧረ አልረበሽንም። እዚህ እኮ አብረሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዲሁም ላይ ቁጭ በይ። አይ አልቀመጥም። እታች መኪና ቆሜያለሁ እና የሆነ ቃል ውስጥ ነበር የመጣው። የሆነ ድራማ አለ እንደው እዚህ ጋር አሁን ማለት ነው። አይታችኋታላ እንዴት ሲሆኑ እንደነበረ። ጭራሽ ደረቷ ላይ ተገድፎ ምናምን ስንት ነገር አሳልፋለች። ዛሬ ላይ እንደዚህ ክፉ ሆነች እንደዚህ ሆነች ለምትሉት እሷ በተደረገባት ልክ ክፉ አልሆነችም። እንደውም ሲቀጥል ደግሞ ምን ያክል ሲሰራባት እንደነበረ እያያችሁ ለምን ክፉ ሆነች ለምትሉት ራሱ ለምን ጸባዩ ተቀየረ ለምትሉት ይሄ ሁሉ መልስ ይሆናችሁ። ገባችሁ? እሺ እንምጣ። ምናግዝሽ ነገር እዩት ሚስኪን ስትመስል ማለት ነው። የሰው ባል እሷ ምን ቤት ናት? ምግብ አዘጋጅቼ ልጠይቀው መጥቼ ምናምን እዚህ ጋር ምንድን ነው ሲል የነበረው? ታመሜ የነበረውን ተፈወስኩኝ ነው ሲል የነበረው ራሱ ማለት ነው። እሺ ከዛስ እዚህ ጋር ፋይል ረስቼ መጥቼ ልወስድ ነው ብላ ነው። ግን እነሱን ልታያቸው መረጃ ደርሷት ነው ካሌብ መሰለኝ የነገራት። እና እዚህ ጋር ዳኒ ትናንትና ጋርድ ሆኖ ወይንም ደግሞ አሽቃባጩ ዳኒ እንደምታዩት እያሽቃበጠ ይገኛል። ፈረንጁ ደግሞ ከሩታ ጎን የቆመ ጀግና ነው። በቀላሉ አትቃጠልልን። በነገራችን ላይ እዚህ ጋር እንኳን ለሷ ሞራል ተጨንቆ ልጅን በሆዷን የያዘችውና እስኪ ነይ ምናምን ብሎ እንኳን ራሱ አላስተባበለም። ገባችሁ? ጸጥ ብሎ ነው ትሰበር ብሎ ዝም ያለው። ስለሆነ ዛሬ ነው ቻኩያለሁ። ለዛ ነው ወደ ቤተሰብ እሺ። ታዲያ በዚህ መልኩ ነው እንዲህ ቻው የምንባባለው? መልካም ጊዜ ነው። በቃ እሺ ቻው። አብርሽ ቻው። እሱ እንኳን ተነጋግረናል። ቻው ተባብለናል። በቃ ቻው። መልካም ጊዜ ነው። ይቀጥላል። እንጃው ተመልከቱ። አይሩታ አያችኋቸው እነዚህን ልጆች ይሄን ሁሉ ነው እንግዲህ። ብዙ ማውራት አይጠበቅብኝም፣ ታውቃላችሁ ሁሉንም ነገር። እና እንደዚህ ሲያደርጉ የነበሩ ሰዎች ዛሬ ላይ መጥተው ክፉ ሆነች፣ እንደዚህ ሆነች፣ እንደዚህ ገለመሌ እያሉ ይንጫጫሉ ማለት ነው። እና አንተም ይሄ ቪዲዮ ያስጠይቃል ካወቀው። እኔን ቀርጸውኝ በድብቅ አንተ በድብቅ መቀረጽ የሰራው ስራ መጋለጡ ነው እንደሚገርምህ። አንተ የሰራው ስራ መጋለጡ ነው የሚገርምህ እንዴ? የሰራው ስራ ቆሻሻ ተግባር ላይ መገኘት በራሱ ሊያሳፍርህ እኮ ነው የሚገባው። ገባ? ሩታ ግን የመችሽ በአደባባይ አትዝረክረክ ብለሽ ወይኔ ቪዲዮን ያላያችሁትማ ስሙት ማለት ነው። እንዴት አጥባ እንዳሰጣችሁ፣ እንዴት ልኩን እንደነገረችው ማለት ነው። የመችሽ የምር። እኔ እንደ ትናንትናው ራሱ እኔ አንጀቴ ርሷ አያውቅም ማለት ነው። እንዴት በቃ ንግግሯ ወይ የኔ ልዩ ደግ አደረግሽ። በስተመጨረሻ ጥላውን የሄደችው ጦጣን የሆነው አብርሽ። በነገራችን ላይ ውርደት እኮ ነው የተከናነብከው። ዳኒ ስንት ተከፍሎ ነው እንደዚህ የምታሽቃብጠው? ፍቅርዬ ደግሞስ ፍቅርዬ ወይኔ ሁለታቸውንም ትናንትና ልክልካቸውን የነገረቻቸው ልክልካቸውን አልኳችሁ። እኔ ሂጅልኝ አልተባልኩም። አንቺ ግን ቀጥይልኝ ተብለሽም መልሰሽ እዛው ነው የምትገኘው። ያላንተ መኖር አልችልም ብለሽ ድጋሚ ነው የምትቀበይው አለቻት። እንዳለችውም ብዙዬ ከዚህ በኋላ እሱ የሚማር ሰው አይደለም፣ በወንድሜ ምክንያት እንድትጎጂ አልፈልግም፣ መተው ትችያለሽ ከዚህ በኋላ ስትላት እንኳን ምን አለች?
አስቤበት ነው ያለችው። አይገርማችሁም? ፍቅርዬ የተናገረችው ንግግር በቃ ዋው ዋው ዋው! በጣም ደስ የሚል ንግግር ደግሞ ዘና እያለች የተናገረችው የኔ ፈንዲሻ የምር እና ትናንትና እንዴት አንጀቴ እንደራሰ አታውቁም? እንዴት እንደራሰ እንዴት ደስ እንዳለ ብታውቁ ማለት ነው። ይመቻችሁ የኔ ማሮች እና ሀሳብ አስተያየታችሁን ምን እስኪ ጻፉ ማለት ነው። እዚች ጋሱ በ80 ላይ ሌላ ሴት አስገብቶ ፈዋሽ ነሽ መድኃኒቴ ነሽ ራሴን ለቀቀኝ ብሎ እንዳለ ተደግፏት ራሱ ተኝቶ ነበረ ማለት ነው። ይሄ በቃ ደረቷ ላይ ምናምን ገባችሁ? በቃ የማይሆን ነገር ላይ እና እዚህ ጋር ለምን ቀረጻችሁኝ ምናምን ገለመሌ ማለት አያስፈልግም። እሱ እና ቤላ እነ ብሩክ ጋርዶቹ እንደነበሩት ሁሉ እነ ካሌብ ከጎኑ እንደነበሩት ሁሉ ዛሬ ላይ ደግሞ እንደምታዩት እነ ፈረንጁ የእሷ ጋርድ ናቸው። በቃ እንኳንም ቀረጽከው ፈረንጁ ይመች። ፍቅርዬ መድኃኒቱን ሰጠሽው ይመች። ስለዚህ ሲደረግ የነበረባት ነገር ነው ፈጣሪ እጥፍ ድርብ አድርጎ እየመለሰላችሁ ያለ ማለት ነው። ገባችሁ? አሁንስ ይሰማል። መልስ ይሆናችሁ። ለማንኛውም እና ትናንት ወዳ ለሚሰራው ቪዲዮ ሁሉ ራሱ የሰራውን ይሄው ተመልከቱ። ማየት ማመን ነው። ገባችሁ? እና ወይኔ የትናንትናው ቪዲዮ ግን እንዴት አንጀታችሁ አራስም ማሮቼ የምርኔ እንዴት አንጀቴ እንደራሰ እኮ አታውቁም። ኦ ማይ ጉድነስ በጣም እኮ ነው የሚገርመው። በጣም በዚህ ምድር ላይ እያላችሁ አይናችሁ እያየ የተሰራባችሁ ግፍ ያ ሰው ሲከፈለው እንዴት ያስደስታል መሰላችሁ? እንዴት ያስደስታል። እዚች ጋር ምስኪን መስለው ቀስ በቀስ እያሉ ነው ወዳልሆነ ነገር የሄዱት ማለት ነው። አንቺን የሚመጥን ስራ ነው እየሰራሽ ያለሽው። በዚህ እድሜሽ በ10 ምናምን አመት እድሜ ሆነሽ ነው ይሄን ሁሉ ወንድ እንትን የምትይው። ፍቅርስ አንዴ ስራ ነው። ምን 10 ወንድ ጋር እየተኛች አላየናትም። 10ን ወንድ እየሳመች አላየናትም። አንቺ ነሽ በ3 ቀኑ ስትልሹ የነበርሽው ማለት ነው። እና ማሮችዬ ማለት ክፉ ናት፣ እንደዚህ ናት፣ ሴራ ነው ምናምን ለሚሉት እሷ የተሰራባትንም ግፍ ይዩት ብዬ ነው ይሄን ያመጣሁት ማለት ነው። ገባችሁ? በተረፈ ወዳችኋለሁ። ላይክ ሰብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እናንተ ደግሞ ምን ሀሳብ አስተያየት አላችሁ? ኮመንት ላይ ጻፉልኝ።